ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ቴዎድሮስ እዝ ተሿሚ ፋኖ አመራሮችን ስም ለአፋብን ሲልክ ሚኒሊክ እዝ ጋሸና ከተማ ላይ ድል ማድረጉ ተገልጿል። ዝርዝር ወደ ግንባር መረጃዎችንም ይዘናል። የተለያዩ የአርቲስቶች በአርሲው ጭፍጨፋ ድምጻቸውን ሲያሰሙ፣ የብልጽግናው መንጋ ደግሞ የፎቶ ብሽሽቅ ውስጥ ገብቷል። አርቲስቶቹ በመንግስት ላይ ተስፋ ቆርጠናል ብለዋል። አዴን የተባለው ታጣቂ ቡድን በዋግምራ ብሔረሰብ አስተዳደር 2 ወረዳዎችን መቆጣጠሩ ተገልጿል። የቴዲ አፍሮ የስራ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫ እያዘ የከፍተኛ ፍርድ ቤት የሰጠው የዋስትና መብት ተሽሯል። ሰሙታላችሁ። በሞቃዲሾ በመንግስት ወታደሮችና በተቃዋሚዎች መካከል የተኩስ ልውውጥ መቀጠሉ ተሰምተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎችን እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ቴዎድሮስ እዝ ተሿሚ የፋኖ አመራሮችን ስም ለአፋብን ሲልክ ሚኒሊክ እዝ ጋሸና ከተማ ላይ ድል ማድረጉ ተገለጸ። ቴዎድሮስ እዝ በአርበኛ ዘመነ ካሴ በኩል በጻፈው ደብዳቤ በአፋብን ውስጥ በደረሰው ኮታ መሰረት ለአመራርነት የመደባቸውን አመራሮች ለድርጅቱ አሳውቋል። እዙ ለአፋብን በጻፈው ደብዳቤ መሰረት የስራ አስፈጻሚ አባላት እንዲሆኑ የወሰነው ህግ መምሪያ አርበኛ ጠበቃ ህሩይ ባዬ፣ የቅድ ዝግጅት አርበኛ እሸቱ ጌትነት፣ ቴክኖሎጂና ምህንድስና ክፍል አርበኛ ኢንጂነር ማንችሎት እሱ ባለው ናቸው። በምክትል መምሪያ ደግሞ ዘመቻ መምሪያ አርበኛ መቶ አበበ ሰው መሆን፣ ጽህፈት ቤት አርበኛ ስሜነህ ሙላቱ፣ መረጃና ደህንነት አርበኛ ምናልባት ይታየው፣ ህዝብ አስተዳደር አርበኛ ተሰማ ካሳውን፣ አጋርነትና ትብብር ማርሸት ፀሐዩ፣ ወታደራዊ አስተዳደር አርበኛ ደስታ ይበልጥ ተሹመዋል። በቋሚ ኮሚቴ ደረጃ የተሾሙት ደግሞ የወታደራዊ ፍርድ ቤት ምክትል ሰብሳቢ አርበኛ ብርሃኑ ጎሹ፣ ኦዲትና ኢንስፔክሽን ምክትል ሰብሳቢ አርበኛ ስለሺ ከበደ፣ አባት አርበኞች ገንዘብ ያዥ አርበኛ ቢያዝን በዜ፣ አባት አርበኞች አባል አርበኛ ሽታይ አስታጥቄ፣ የህግና ስነ ስርዓት ጉባኤ ጸሐፊ አርበኛ ምን ያምር አዲስ ናቸው። ከስራ አስፈጻሚ ውጪ ሴቶች ጉዳይ አይን አዲስ ዋለልኝ ተመድባለች። በአውደ ግንባር መረጃ ደግሞ አፋብን ወሎ ቤተ አማራ ሚኒሊክ እዝ የ106ኛ ኮር 22ኛ ክፍለ ጦር ክንዱ አሻግሬ ሻለቃ በሰርጎ ገብ ኦፕሬሽን ጋሸና መሃል ከተማ ላይ አመርቂ ጥቃት ፈጽመዋል። የሻለቃዋ ልዩ ኦፕሬሽን በተሰጣቸው አባላቶች ጋሸና መሃል ከተማ መናኸሪያ ድረስ ዘልቀው በመግባት በአገዛዙ ሰራዊት የጦር መሳሪያ ላይ ቅጽበታዊ ጥቃት በመፈጸም በአምስቱ ላይ የማያዳግም እርምጃ ሲወሰድ 7ቱ ከባድ ቁስለኞች ተደርገዋል። ፋኖቹ ከሌሊቱ 7 ሰዓት ላይ ጋሸና ከተማ ዘልቀው በመግባት የአገዛዙን ተከፋይ የጦር መሳሪያዎችን ሙትና ቁስለኛ በማድረግ በአገዛዙ ሰራዊት ላይ ከፍተኛ ጉዳትን ያደረሱ ሲሆን በደመነፍስ የሚደናበሩት የአገዛዙ ሰራዊቶች አዳራቸውን እርስ በርሳቸው ሲመታቱ ማድራቸውን የመረጃ ምንጮች ገልጸዋል። በጋሸና ከተማ የብልጽግና ሰራዊት ከፍተኛ የእርስ በርስ አለመተማመን ውስጥ መግባቱም ነው የተሰማው። በተመሳሳይ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 23ኛና 24ኛ ክፍለ ጦር በዘመቻ አንሻ ሳይድ የሰሩትን ጀብዱ በዘመቻው ማግስትም ደግመውታል። 24ኛ ክፍለ ጦር ከደላንታና ጎሽ ሜዳ በመድፍ ዙ 23 እና በበርካታ ሞርተርና ድሽቃ ታጅቦ ወደ አምባሰል ተሬ የመጣውን የብልጽግና ኃይል ከጠዋቱ 1 ሰዓት እስከ ቀኑ 11 ሰዓት በዘለቀ ውጊያ በደፈጣ በቆረጣና በስሞ መምታት የተካኑት የጀኔራል አሳምነው ጽጌ የመንፈስ ልጆች ያገዛዙን ሰራዊት ሙትና ቁስለኛ አድርገውታል። የ23ኛ ክፍለ ጦር ፋኖች ከኩታበር በሁለት መድፍ በዙ 23 እና በ120 ሞርተር ታጅቦ የመጣውን ኃይል ስቦ ወደ ገዢ ቦታ በማስገባት በቆረጣ ክፉኛ የመቱት ሲሆን 2 መኪና ሙትና ቁስለኛውን ጭኖ ወደ መጣበት ተመልሷል። ይህ ከባድ ምት ያረፈበት ያገዛዙ ኃይል በዘፈቀደ ከባድ መሳሪያ ወደ ንጹሃን በመተኮስ ሀብትና ንብረት አውድመዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ያስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው 104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ ቦታ ደፈጣ በመጣል ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል። የሸዋ መሬት ረመጥ እሳት የሆነበት ራሱን ጥምር ጦር ነኝ ብሎ የሚጠራው ኃይል መለያ ላይ በደረሰበት ከፍተኛ የደፈጣ ጥቃት ሙትና ቁስለኛውን ሳያነሳ ወደ መሃል ሜዳ ከተማ እንዳያልፍ መደረጉ ወደ መጣበት ሞላሌ ከተማ ተመልሷል። የተለያዩ አርቲስቶች በአርሲው ጭፍጨፋ ድምጻቸውን ሲያሰሙ፣ የብልጽግናው መንጋ ደግሞ የፎቶ ብሽሽቅ ውስጥ ገብተዋል። የአገዛዙና አጋሮቹ በአርሲ ኦርቶዶክሳውያን ላይ እየፈጸሙት ያለው ግድያና ጭፍጨፋ ተጠናክሮ ቀጥሏል። በተለይ ባሳለፍነው ቅዳሜና እሁድ ግንቦት 23 እና 24 2018 በአርሲ አሰኮ ወረዳ ከምንጊዜውም በላይ በከፋ መልኩ ይህ ጥቃት ተፈጽመዋል። በጥቃቱም ከ48 በላይ ንጹሃን ሲገደሉ ከ280 በላይ ሰዎች የገቡበት አልታወቀም። ቤተክርስቲያን ተቃጥሏል። ከ200 በላይ መኖሪያ ቤቶች በእሳት ጋይተዋል። አገዛዙ ወደ ስፍራው የላከው ረጲሎ ላይ የተባለው ለሽምቅ ውጊያ በሚል የተዘጋጀ የጸጥታ ኃይልም ንጹሃኑን ከመታደግ ይልቅ አካባቢውን ከቦ የተጠቂዎቹን በሬ አርዶ እየበላ
እንደነበር ተገልጿል። ወደ አካባቢው ድጋፍ እንዳይገባና እገዛ እንዳይደረግም ሲከላከል ነበር። ታዲያ ይህን ግን ኦሮሚያ ክልል ምርጫ ያስቀናቸው አካላት የፈጸሙት ነው እንጂ በሃይማኖትና በማንነት የተፈጸመ አይደለም ብሏል። ይህን ጭፍጨፋ አስመልክቶ በርካታ ስምና ዝና ያላቸው ሰዎች ዝምታን ቢመርጡም ጥቂት አርቲስቶች ግን ድምጻቸውን አሰምተዋል። ታዋቂዋ ኢትዮጵያዊት አርቲስት መሰረት መብራቴ በምስራቅ አርሲ ስለተፈጸመው ጭፍጨፋ ስሜቷን ገልጻለች። አካባቢው እየተፈጠረ ያለውን ግድያና መከራ በመጠየቅ የምስራቅ አርሲንም ሁኔታ የደም ምድር በማለት ገልጸዋለች። ከምድራዊ ዳኞች ፍትህ ማግኘት ባለመቻሉ ፍትህ ፍለጋ ወደ ሰማያዊ አምላክ መዞሯን በአጽንኦት ትናገራለች። አርቲስት ጎሳዬ ተስፋዬ በበኩሉ ፍርድን ከሰማያዊ መንግስት እንጠብቅ እንጂ ምድር ውስጥ ታክቶናል ሲል በአገዛዙ ተስፋ መቁረጡን ጠቁሟል። ታዋቂው አርቲስት ሰለሞን ሙሄ በአርሲ አካባቢ እየተከሰቱ ያሉትን አሳዛኝ ጭፍጨፋዎች በሚመለከት ድምጹን አሰምቷል። አትግደሉ ነው ያልነው ሌላ አይደለም እንዴ? አትግደሉ አትበል የሚባልበት ሀገር ላይ ይኖራል ሲልም ጠይቋል። ድምጻችንን ስናሰማ መርጦ አልቃሽ ትሉናላችሁ ሲልም አክሏል። ድምፃዊ ያሬድ ነጉ ፍትህ ለተነፈጉና ለተጎዱ ወገኖቻችን ድምጽ መሆን ይገባል። ቤት ሲቃጠልና ንጹሃን ሲሳደዱ ዝም ማለት አይቻልም። የሰው ልጅ ክብርና ሰላም መከበር አለበት ብሏል። አክሎም እኛ አቅቶናል፣ ለሀገራችን ሰላምና ለወገኖቻችን ደህንነት ፈጣሪ እንዲደርስልን እጸልያለሁ ሲል ገልጿል። ታዋቂው አርቲስት ንብረት ገላው ወይም እከ በበኩሉ የሰው ጥበብ ቆሟል። በገዳማትና አብያተ ክርስቲያናት በቅዱስ ታቦቱ በንዋያተ ቅዱሳት በአባቶች የሚስጥረ ክህነትና ቅዱሳኑ ላይ የሚያድር መንፈስ ቅዱስ ተአምራቱን ያድርግ፣ አምልኳችን አይፈር፣ እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ ጸልያለሁ ወየው አርሲ ብሏል። በሀገራችን ለሚቀጥሉት ብዙ አስርት ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፈቃዴ ለቅቅ ያለው ከኔ የተሻለ ሰው እምራው የሚለው ነው ስትል የገለጸችው ደግሞ የቀድሞዋ ጋዜጠኛ ሀውለት አህመድ ናት። ሰው ባለቀ ቁጥር ይህችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል ስትልም ስለ አርሲው ጭፍጨፋ ድምጿን አሰምታለች። እነዚህን ጨምሮ ሌሎች ጥቂት ቁጥር ያላቸው አርቲስቶችና ታዋቂ ሰዎች ስለ አርሲው ጭፍጨፋ ድምጽ አሰምተዋል። ሆኖም ግን አርቲስቱም፣ አትሌቱም፣ ባለሀብቱም፣ ጋዜጠኛውም፣ ፖለቲከኛውም እንዲህ አይነት ከባድ የጭፍጨፋና የዘር ማጥፋት ድርጊቶችን የአጭር ጊዜ አጀንዳ አድርጎ ከማለፉ በዘለለ ለዘላቂ መፍትሄ ሲንቀሳቀስ አይታይም። በአብዛኛውም የአገዛዙን መለሳለስ እየታየ የሚሰጡና እከሌ ከጻፈበትና ሀሳብ ከሰጠበትማ ችግር የለውም በሚል የሚሰጡ አስተያየቶች ናቸው። በአርሲ ከዚህ በፊት በተደጋጋሚ ንጹሃን በሃይማኖታቸውና በማንነታቸው ተገድለዋል። በሸዋ፣ በወለጋ፣ በመተከል እንዲሁም እምነትና ማንነታቸው እየተለየ ተጨፍጭፈዋል። ታዲያ አርቲስቶችና ታዋቂ ሰዎች ድምጽ ሞቅታና እየተከተለ ሳይሆን ሀቅን የተከተለ ድምጽ ሊሆን እንደሚገባ ብዙዎች አስተያየት ሲሰጡ ይሰማል። ሆኖም ግን አሁን ላይ ድምጻቸውን ያሰሙ አርቲስቶች ምስጋና እየተቸራቸው ነው። በሌላ በኩል ደግሞ የአርሲው መሳደድ ይገልጻል በሚል የተሰራጨውን የፎቶ ምስል አስመልክቶ የብልጽግና መንጋ ሀሰተኛ ምስል ተሰራጨ በማለት እንዳውን ለማድበስበስና የሟቾቹን ጉዳይ ለማስረሳት እየጣረ ነው። የሰው ደም መፍሰስ የሚያስደስተው የብልጽግና መንጋ መሬት ላይ ካሉት ተሳዳጆችና ተጨፍጫፊዎች በላይ የማህበራዊ ሚዲያ አየር ላይ ስለዋለች አንድ ፎቶ አጀንዳ በማድረግ በሟቾች ደም እየቀለደ ነው። በሌላ በኩል ደግሞ የጠቅላይ ቤተ ክህነት ስራ አስኪያጅ አቡነ ሳዊሮስ የመሩት ቡድን ከብልጽግና ባለስልጣናትና ከገዳይ አስገዳዩ የኦሮሚያ ክልል መንግስት ጋር ምክክር አድርጌያለሁ ብለዋል። ከገዳይና አስገዳዩ ጋር የሚደረገው ምክክር ምንድን ነው? የኦሮሚያ ክልል እኮ የተገደሉት ምርጫዬን ለማስተጓጎል ታስቦ እንጂ ኦርቶዶክስ ስለሆኑ አይደለም ማለት ታሪካዊ ጠላቶቹ ፈጸሙት እንጂ እዛው አካባቢ ባሉ ታጣቂዎች ተፈጸመ አላለም። ታዲያ ከዚህ ኃይል ጋር ቤተክርስቲያኗ ትግል ነው ወይስ ምክክር ማድረግ ያለባት የሚሉ ጥያቄዎች እየተነሱ ነው። ሆኖም ግን አቡነ ሳዊሮስ የመሩት ቡድን ከጀርባው ብዙ ሚስጥር ያሉበትን የአርሲውን ተከታታይ ዙር ጭፍጨፋ ለመሸፋፈን እየጣረ ነው። ይህ ዜና እየተጠናከረ በነበረበት ወቅት በደረሰን መረጃ መሰረት ደግሞ የተቃጠሉ ቤቶች ቁጥር 308 ሲደርስ ሟቾች 53 ገብተዋል፣ 47 ሰዎች ቆስለዋል። የገቡበት ያልታወቀ ሰዎች ቁጥር ደግሞ 190 ነው። የተቃጠሉት ቤተክርስቲያናት 2 ናቸው። ተፈናቅለው ባሰኮ ከተማ በኢሬቻ ሚካኤል ሱንቴ ማርያም የተጠለሉት ሰዎች ቁጥር ደግሞ 1875 ደርሷል። አደን የተባለው ታጣቂ ቡድን በዋግምራ ብሔረሰብ አስተዳደር 2 ወረዳዎችን መቆጣጠሩ ተገለጸ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የሚገኘውን የአበርገሌ ወረዳን በሚያዝያ ወር የተቆጣጠረው ራሱን የአገው ዴሞክራሲ ህብረት አዴን ወይም አገው ሸንጎ ብሎ የሚጠራው ታጣቂ ቡድን ባሳለፍነው ግንቦት 19 ቀን ሁለቱንም የጻግብጂ ወረዳን በኃይል መቆጣጠሩንና በዚህም ሳቢያ የወረዳው ነዋሪዎች መፈናቀላቸውን ተናግረዋል። ከወረዳው 06 ቀበሌ የተፈናቀሉት አቶ ይግዛው ይስማው እንደሚናገሩት በግንቦት 19 ጥቃት
በርካቶች አካባቢያቸውን ለቀው መውጣታቸውንና በበረሃም ያለመጠለያ ቀናትን እያሳለፉ መሆኑን ይናገራሉ። እንዲህ ስንወጣ አንድ ዕቃ ይዞ የመጣ ሰው የለም፣ ሁሉም ባዶን ነው የመጣው። የወጣ ንብረት የለም። እስካሁን ድረስ እኛም ያለነው ወደ ቆላ አካባቢ ላይ በረሃ ላይ ነው ያለነው። የሚበላ የለም፣ የሚጠጣ የለም። ህዝብም ቢሆን ተነግሮ የማያልቅ ነገር ላይ ነው ያለነው። ምንም የወጣ ንብረት የለም። ማህበረሰቡ ሳይቀር፣ ታጣቂው ሳይቀር፣ አመራሩ ሳይቀር ሸሽቷል ብለዋል ለዶቼ ቬለ በሰጡት ቃል። በጻግብጂ ወረዳ በታጣቂዎች ቁጥጥር ስር መዋሉን ተከትሎም በርካቶች ወደ ዞኑ ዋና ከተማ ሰቆጣ ቢያመሩም ምንም አይነት ሰብአዊ ድጋፍ ባለፉት 6 ቀናት አለማግኘታቸውን ይናገራሉ። እኔ ገብቻለሁ ከተማ ላይ፣ ህዝቡ ግን ጫካ ላይ ያለውም አለ፣ ከከተማ የገባውም አለ። ብትንትን ብሎ ነው ያለው። ህፃን የያዘው በቃ ስቃይ ላይ ነው ያለው። ወንድም ሴትም አለ፣ የቀረ ህዝብ የለም እዛ ይላሉ። በተለይም የፖለቲካ ልዩነት የነበራቸው የጻግብጂ ወረዳ ነዋሪዎችና የመንግስት ሰራተኞች አካባቢውን ሙሉ በሙሉ ለቀው መውጣታቸውን የተገለጸው በግንቦት 12 2018 ዓ.ም አበርገሌ ወረዳን የተቆጣጠረውን ታጣቂ ቡድን በመፍራትም ወደ ሰቆጣ ከተማ ከተፈናቀሉ ከ1 ወር በላይ ያስቆጠሩ በርካታ ነዋሪዎችም እስካሁን ምንም አይነት ድጋፍ እንዳልተደረገላቸው ይገልጻሉ። እኛ አማራጭ ስላጣን ነው እንጂ መሄጃ አተን ነው እንጂ እዚህ ልጆችን ይዘን ዝም ብለን አፈር ላይ በቃ ቆሻሻ ላይ ነው ያለነው። እኛም መሄጃ አጣን፣ በቃ በምናገኘው ሁሉ ነው የምናድረው ሲሉ ይገልጻሉ። በጉዳዩ ዙሪያ ሀሳባቸውን እንዲያካፍሉን የጠየቅናቸው የዋግኽምራ ብሔረሰብ አስተዳደር ዞን የአደጋ ስጋትና የስራ አመራር ጽህፈት ቤት ኃላፊ የሆኑት አቶ ምህረት መላኩ ጊዜ የለኝም ሲሉ ያለአግባብ ምላሽ ሰጥተዋል በማለት ምላሽ ከመስጠት ተቆጥበዋል። በአዴን አሊያም በአገው ሸንጎ ታጣቂዎች የተያዙ 2 ወረዳዎችን በተመለከተ ምላሽ እንዲሰጡን የዋግኽምራ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ ወደ ሆኑት አቶ ሽመት ጥላሁን ስልክ ብንደውልም የጽሁፍ መልእክት ብንልክም ምላሽ ለመስጠት ፈቃደኛ አልሆኑም። የቴዲ አፍሮ የስራ ባልደረቦችና ጠበቆች ጉዳይ አዲስ አቅጣጫ ያዘ። የከፍተኛ ፍርድ ቤት የሰጠው የዋስትና መብትም ተሻረ። በቅርቡ የከፍተኛው ፍርድ ቤት ማህሌት ሰለሞንን፣ የሱፍንና 2 የድምፃውያን ጥበቆችን በገንዘብ ዋስትና ከእስር እንዲፈቱ የሰጠውን ብይን ተከትሎ ነገሮች እልባት ያገኙ መስሎ ነበር። ይሁን እንጂ የፌዴራል ፖሊስ ይህንን የከፍተኛውን ፍርድ ቤት ውሳኔ አጥብቆ በመቃወም ለጠቅላይ ፍርድ ቤት አፋጣኝ ይግባኝ በማቅረቡ ጉዳዩ በድጋሚ በህግ አደባባይ ሲታይ ቆይተዋል። ከትናንት በስቲያ በነበረው የችሎት ቀጠሮ ፍርድ ቤቱ መዝገቡን መርምሮ ባለመጨረሱ ጉዳዩን በይደር ወደ ትናንትናው ዕለት አሻግሮት ነበር። ታዲያ ትናንት በዋለው የችሎት ውሎ የጠቅላይ ፍርድ ቤት የፌዴራል ፖሊስን ይግባኝ ሙሉ በሙሉ ተቀብሎታል። በዚህም መሰረት ከፍተኛ ፍርድ ቤት ለተጠርጣሪዎቹ ፈቅዶት የነበረው የገንዘብ ዋስትና ሙሉ በሙሉ ውድቅ ተደርጓል። ፍርድ ቤቱ የዋስትና መብቱን ከመሻርም ባለፈ ፖሊስ ቀሪ የምርመራ ስራዎቹን አጠናቆ እስከ ግንቦት 30 ቀን ድረስ ለችሎቱ እንዲያቀርብ ተጨማሪ 4 ቀናትን ፈቅዷል። የአሳሳቢ ውሳኔ ተጠርጣሪዎቹ በቀጣዮቹ ቀናት በእስር ሆነው በምርመራ ላይ እንዲቆዩ የሚያስገድድ የመጨረሻ ትዕዛዝ መሆኑን የዛሬው የችሎት ውሎ ያሳያል። በሞቃዲሾ በመንግስት ወታደሮችና በተቃዋሚዎች መካከል የተኩስ ልውውጥ መቀጠሉ ተሰማ። በሶማሊያ ዋና ከተማ ሞቃዲሾ በመንግስት ወታደሮችና በተቃዋሚ ታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ መደረጉ ተሰምቷል። ፕሬዚዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ግንቦት 7 2018 ዓ.ም ቢያበቃም በ1 ዓመት ተራዝሞላቸው ነበር። ተቃዋሚዎች የስልጣን ጊዜው መራዘሙን ይህ ህገ መንግስታዊ ሲሉ በመጥራት ሐሙስ ዕለት የተቃውሞ ሰልፍ ጠርተው ነበር። በዋና ከተማዋ በተለያዩ አካባቢዎች ከትናንት በስቲያ ጀምሮ የተኩሱ ድምጽ የተሰማ ሲሆን ነዋሪዎች ሌሊቱን ቀጥሎ ማደሩን ተናግረዋል። ፖሊስ በተወሰኑ አካባቢዎች የሞርተር ጥቃት በፈጸሙና በከፍተኛ ሁኔታ በታጠቁ ታጣቂዎች ላይ መጠነ ሰፊ የጸጥታ ዘመቻ እያካሄዱ መሆኑን አስታውቋል። የፕሬዝዳንቱ የስልጣን ዘመን ማብቃቱን ተከትሎ የፌዴራል መንግስቱና ተቃዋሚዎች ንግግር ቢጀምሩም ውጤት ሊያመጣ አልቻለም። ፕሬዝዳንት መሐመድ ሱሊማን ወደ ዴሞክራሲያዊ ምርጫ ለመውሰድ በሚል የጎሳ መሪዎች ተወካዮችን ከሚመርጡበት ስርዓት ፕሬዝዳንታዊ ምርጫ ማድረግ ወደሚያስችል ስርዓት ለመቀየር ጥረት እያደረጉ ነው። ሶማሊያ አንድ ሰው አንድ ድምጽ በሚል ምርጫ ያካሄደችው እንደ አውሮፓውያን አቆጣጠር በ1969 ሲሆን ከዚያ በኋላ ባለፉት 30 ዓመታት በእርስ በርስ ጦርነት ስትታመስ ቆይታለች። የቀድሞ ጠቅላይ ሚኒስትር ሐሰን አሊ ካሃይሬ ሐሙስ ዕለት ለሚያካሂዱት ሰላማዊ ተቃውሞ ከሌሎች ጋር በመሆን እየተዘጋጁ ባሉበት ወቅት የመንግስት ወታደሮች ጥቃት እንደፈጸሙባቸው ተናግረዋል። በዚህ ክስተት ምክንያት ለሚደርሰው ማንኛውም ጉዳት ወይም ውድመት ተጠያቂው የስልጣን ዘመናቸው ያበቃው ፕሬዚዳንት ናቸው ሲሉ በኤክስ ገጻቸው ላይ አጋርተዋል። ይህ ጥቃት የሶማሊያ ዜጎች ህገ መንግስታዊ መብቶች ላይ የተፈጸመ ከባድ ጥቃትና ሆን ተብሎ ሰላማዊ ሰልፍን ለማፈን የተደረገ ሙከራ ነው ሲሉ አክለዋል። እስካሁን ድረስ በተኩስ ልውውጡ ምን ያህል ሰዎች እንደሞቱ ያልታወቀ ሲሆን ፕሬዚዳንቱ ምንም አስተያየት አልሰጡም። የቀድሞ ፕሬዚዳንት ሻሪፍ ሼክ አህመድ በኤክስ ገጻቸው ላይ ሁከቱ የታቀዱትን ሰልፎች እንደማያስቆም ተናግረዋል። ፕሬዚዳንቱና ወታደሮቹ እንደምንፈራ ወይም እንደምንሸሽ ካሰቡ አንሸሽም ብለዋል። ሞቃዲሾ የሚገኘው የአሜሪካ ኤምባሲ ጥቃቱን ግዴለሽነት
ኃላፊነት የተሞላበት ሲል ገልጾ በሁሉም ወገን ያሉ መሪዎች መረጋጋትን የማስቀጠልና ልዩነቶችን በሰላማዊ መንገድ የመፍታት ኃላፊነት አለባቸው ብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።